ከዚህ በፊት በመሳሪያ ታፍኖ የነበረን ሰው ስትለቀው እሱ በመሳሪያ ለማፈን ይነሳል ብለ ለመገመት ኢራሽናል መሆን አለበት። ሀገራዊ ምክክሩን ትሩፋት በምርጫው ውስጥ እንዳናገኝ ካደረጉት አንዱ የህወሓት ሴራ መወከል አለብን። ይህን ማድረጊያው መንገድ ደግሞ ህጋዊ ምርጫ ማካሄድ ነው ብለው መወሰን አለባቸው። በኢትዮጵያ ፖለቲካ ምህዳር ውስጥ ህወሓት መኖር የለበትም። አገራዊ መግባባት በሚፈጥሩት አጀንዳዎች ላይ ቁጭ ብለን እንነጋገርና እሱን ሴትል እናድርግ ሲባል እምቢ ያሻፈረኝ የሚል ሰው ካለ ከድንቁርና በላይ ሌላ ምንም ሊገልጸው የሚችለው ቃል ያለ አይመስለኝም። ለለውጥ ገፊ የነበሩት ምክንያቶች እጅግ ብዙ ናቸው። በዋነኝነት ግን መጠቀስ አለበት ብለን የምናስብ ከሆነ ዜጎች በሀገራቸው እንደ እኩል ዜጋ የማይቆጠሩበትና ገዢው ፓርቲ የራሱን ጥቅም እና የአባላቶቹን ጥቅም ለማስጠበቅ በዜጎች ላይ ሲፈጥር የነበረው ፍትሃዊ ያልሆነ አስተዳደር ነው ብሎ መውሰድ ይቻላል። ከሁሉም በላይ ግን ገዢው ፓርቲ በዛን ጊዜ ዲሰንት የሆኑ ድምጾችን ለመስማት ፈቃደኛ መሆን አልቻለም። በተለይ ከ1997 የምርጫ ውጤት በኋላ ምርጫዎቹን እየጠቀለለ አንድም ድምጽ በህዝብ ምክር ቤት ተወካዮች ምክር ቤት ውስጥ እንዳይሰማ ያደረገበት አካሄድ በቀጥታ መንገድ ሊሰማ የተከለከለው ህዝብ በአደባባይ እንዲሰማ ገፊ ሆኖ ተፈጥሯል ማለት ነው። ማርጂናል የሆነ ቁጥጥር ያስፈልገዋል ብዬ አምናለሁ። እሱ ባልተደረገበት ሁኔታ ነጻነት ወደ ባለጌነት የተቀየረበትና ውጤቱም እስከዛሬ ድረስ የምናየው ባለፉት 7 ዓመታት የምናየው የእርስ በርስ ግጭቶች ውጤታቸውና መንስኤያቸው በተረጋጋ ሀገር ውስጥ እንዳንኖር ማድረግ የሆነው ለዛ ነው። ከጭቆና ተላቀናል፣ ግን ነጻነት ካመጣው ጭቆና ግን አልተላቀቅንም። ነጻነት ተብሎ ነጻነቶቻችን የሰጡን ነገሮች መሳሪያ ለማንሳት በነጻነት ስም መሳሪያ የምታነሳበት፣ በጠረጴዛ ዙሪያ መወያየት እና መፍታት የምትችለውን ነገር በጉልበት የምትፈታበት መንገድ ነው የተያዝ ነው። ከዚህ በፊት በመሳሪያ ታፍኖ የነበረን ሰው ስትለቀው እሱ በመሳሪያ ለማፈን ይነሳል ብለ ለመገመት ኢራሽናል መሆን አለበት። ራሽናል ከሆንክ አይ በመሳሪያ ሲታፈን የነበረ ሰው በመሳሪያ ለማፈን አይነሳም ብለ ኦፕን ማድረግ፣ ሰው ወደ ጠረጴዛ እንዲመጣ ማድረግ ተገቢና ትክክል ነው ብዬ አምናለሁ። ግን የሆነው እንደሱ አይደለም። ጸጥታ ባለባቸው ቦታዎች ላይ ኢኮኖሚው የማደግ ምልክቶችን እያሳየ እንደሆነ ይታያል። ግን ያው እንደምታውቀው ይሄ ሁሉ ቀውስ ባለበት ሀገር ውስጥ እንደ ሀገር የተወሰኑ ፕሮግሬሶችን እያሳየን መሄዳችንን እኔ በግሌ እንደሚራክል ነው ማየው። አንዳንድ ሀገራት አንድ ሳምንት ግጭትን የማይችሉ ሀገሮች አሉ። 7 ዓመት ሙሉ ከግጭት አዙሪት ሳትወጣ እንደውም እሱን እንደ ኦፖርቹኒቲ እየተጠቀምክ ደግሞ ራስን እያጠናከርክ ከውጭ ሞራራ ራስን ልጠብቅበት የምትችለውን ድርጅታዊ አቅም እየገነባህ የምትሄድ ሀገር መሆኗ ያው አስማት ነው ብለን ልንወስደው እንችላለን። ችግሮች አሉብን እንደ ሀገር፣ የማንስማማባቸው ብዙ አጀንዳዎች አሉን። ግን መሰረታዊ በሆኑት አገራዊ መግባባት በሚፈጥሩት አጀንዳዎች ላይ ቁጭ ብለን እንነጋገርና እሱን ሴትል እናድርግ ሲባል እምቢ ያሻፈረኝ የሚል ሰው ካለ ከድንቁርና በላይ ሌላ ምንም ሊገልጸው የሚችለው ቃል ያለ አይመስለኝም። ምክንያቱም ችግር ዋናው መፍታት ነው ወይስ ደግሞ ሰው ሲሞትና እንደ የሆነ መስዋዕት ሲቀርብልህ ነው ችግሩ ተፈታ ብለህ የምታስበው የሚለው ነገር ለውይይት መቅረብ አለበት እና መወያየት አለብን፣ መነጋገር አለብን። ከዛ በመነሳት እኔ ያለሁበት ፓርቲ ዜማ ከመጀመሪያው ጊዜ ጀምሮ ምንም አይነት የአሰራር ያካሄድ ችግሮች ቢኖሩ እነዛን እያስተካከሉ ወደ ጠረጴዛ ዙሪያ
መምጣት እና በጠረጴዛ ዙሪያ ችግሮቻችንን ለመፍታት ጥረት ማድረግና ለሱ በቂ ጊዜና በቂ ሀብት መመደብ አለበት ብለን እናምናለን። ከዛ ኮንቴክስት ነው የምንሰራው። እንደ ኢዜማ ወደ ሀገራዊ ምክክር በምንገባበት ጊዜ በምንም አይነት ሁኔታ ኢዜማ አለኝ የሚላቸውን የፖሊሲ አማራጮች ሌላው ላይ የመጫን ፍላጎት የለውም። ወይም ደግሞ እኛ የምንፈልገው ነገር ካልሆነ ሞተን እንገኛለን የምንልበት ፍልስፍና ይዘን አይደለም ወደ ሀገራዊ ምክክር መድረኮች ውስጥ በሁሉም ደረጃ እየገባን ያለ ነው። ለሀገር የሚጠቅም ነገር ተወያይተን እንወስን። ከዛ በተረፈ ደግሞ ማንስማማ ከሆነ ህዝብ ይወስን። ህዝብ በወሰነው በማንኛውም ጉዳይ እኛ በማንፈልገው ሁኔታ ቢወሰን እንኳን እሱን ተቀብለን በቀሪ የፖሊሲ ጉዳዮቻችን ላይ ወደ ምርጫ እንሄድ የሚል ነው ያለን አቋም። ሌሎችም በዚሁ መንፈስ የሀገራዊ ምክክሩን እንዲያዩት ነው የምንፈልገው። ብዙዎች በተወሰኑ ጉዳዮች ላይ መግባባትን እንድንደርስ ይረዳናል ብለው ስለሚያምኑ በሀገራዊ ምክክሩ ላይ እየተሳተፉ ነው። ግን ጥቂት አካላት በዚህ ጉዳይ ላይ ተገቢውን ተሳትፎ እያደረጉ አለመሆኑ ያሳዝናል። እንደ እውነቱን ለመናገር ያሳፍራል። ኢዜማም ወይም ሌላ አንድ ፓርቲ ምርጫ ቦርድ ሄዶ ሲመዘገብ ስለ ምርጫ ነው እንጂ ሌላ አጀንዳ ያለው አይመስለኝም። እና በጣም የሚያስቁ ነገሮች አሉ። ምርጫ ትወዳደራላችሁ የማትወዳደሩ የሚሉ ጥያቄዎች የሚነሱበት ጊዜ አለ። አንድ ፓርቲ ምርጫ ካልተወዳደረ ፓርቲ አይደለም ማለት ነው ወይ ሲቪክ ተቋም ነው መሆን ያለበት። ምክንያቱም በ5 ዓመት አንድ ጊዜ የሚመጣን ምርጫ የሆነ ሰበብ ፈልገ የምታቋርጠው ነገር መሆን የለበትም። እኛ እንደ ፓርቲ የ2013 ምርጫ ተጠናቆ የምንጠብቀው ውጤት አለመምጣቱን ስናውቅ ለቅሶ አይደለም የተቀመጥ ነው። በሚቀጥለው ምን እናደርጋለን ብለን ወደ ስራ ነው የገባ ነው። ስለዚህ ያንን ስራችንን ከራሳችን ጀምሮ የፓርቲያችንን አደረጃጀት ከማስተካከል ጀምሮ ለምርጫ ዝግጅት እያደረግን የቆየ ነው። ስለዚህ ለምርጫ ዝግጅት ከአለፈው ምርጫ መጠናቀቅ በኋላ ጀምሮ ስንሰራበት የነበረ ጉዳይ ስለሆነ ተገቢውን ዝግጅት አድርገናል። ኢዜማ ውድድር የሚያደርገው ለማሸነፍ መንግስት ለመሆንና ለኢትዮጵያ ሕዝብ አማራጭ ለማሳየት ነው። ከዚህ የተለየ ምንም ሌላ አጀንዳ የለውም። የመታገያ መንገድ አይደለም። መንግስትን በአቋራጭ የምንገለብጥበት መንገድ አይደለም። ወይም ደግሞ ኖይዝ ፈጥረን ህዝባዊ አመጽ የምንቀሰቀስበት አይደለም። የምንወዳደረው አማራጫችንን አቅርበን የኢትዮጵያ ሕዝብ ከመረጠን መንግስት ለመሆን ነው የምንወዳደረው። ምርጫ ቦርድ ያልተመዘገበ ፓርቲ ምርጫ አይወዳደርም። በኢትዮጵያ ፖለቲካ ምህዳር ውስጥ ህወሓት መኖር የለበትም ከሚል ጽኑ እምነት ካላቸው ሰዎች ውስጥ አንዱ ነኝ። በግለሰብ ሰዎችን ስለምጠላቸው ሳይሆን አስተሳሰባቸው በኢትዮጵያ ፖለቲካ ምህዳር ውስጥ ሊኖር አይገባም ብዬ አስባለሁ። ለምሳሌ እኛ ካልተወዳደረን ምርጫ አይኖርም ምናምን የሚል የዚህ አይነት አሮጋንስ ከህወሓት በስተቀር ከየትም ሊመጣ የሚችል አይደለም። ምን ስለሆኑ ነው እነሱ ከሌሉበት ምርጫ ማይኖሩ? እና የትግራይን ህዝብ ህወሓት ሆስቴጅ አድርጎ መቅረት አለበት ብዬ አላምንም። ይሄን ለማስተካከል ደግሞ ትክክለኛው ውሳኔ ሰጪ የትግራይ ክልል ነዋሪዎች ናቸው ብዬ ነው ማምነው። ያው በትግራይ ውስጥ ያለውን እንትን ህወሓት በተለመደ ሁኔታ ነው ሳቦታጅ እያደረገው ያለው፣ አሻጥር እየሰራበት ያለው። ሀገራዊ ምክክሩ ከምርጫው በፊት ተጠናቆ የሀገራዊ ምክክሩን ትሩፋት በምርጫው ውስጥ እንዳናገኝ ካደረጉት አንዱ የህወሓት ሴራ ነው። የትግራይ ክልልን ጥሎ ናሽናል ዲያሎግ ማድረግ የተሟላ አያደርገውም የሚል እሳቤ ስለያዙ የሀገራዊ ምክክሩን የሚያካሂዱት ሰዎች የሚችሉትን ሁሉ ጥረት እያደረጉ ነው ያሉት። እነዛ ደግሞ ሀገራዊ ምክክሩ ተሳክቶ አንድም ፍሬ እንዳያፈራ ተግተው እየሰሩ ነው ያሉት። የትግራይ ክልል ነዋሪዎች ማድረግ ያለባቸው በፌዴራል መንግስት ውስጥ ባይተዋር ሆነን መቀመጥ የለብንም። ስለዚህ መወከል አለብን። ይህን ማድረጊያው መንገድ ደግሞ ህጋዊ ምርጫ ማካሄድ ነው ብለው መወሰን አለባቸው። ይህንን ከወሰኑ መንግስትም ይደግፋቸዋል። ሌሎች ደግሞ መወዳደር የሚፈልጉ አሉ። መወዳደር የማይፈልጉት አለመወዳደር መብታቸው ነው። ይህ መብታቸው መከበር አለበት። መወዳደር የሚፈልጉ ደግሞ መወዳደርና
የትግራይን ህዝብ ውክልና ማግኘት አለባቸው። መንግስት ከዚህ አንፃር ይህንን ለማድረግ አቅም ያንሰዋል ብዬ አላስብም። ግን የማይሆን አላስፈላጊ ግጭት ውስጥ በመግባት አሁንም የትግራይ ወጣቶች አላስፈላጊ ዋጋ እንዳይከፍሉ የሚደረግ ጥንቃቄ ነው ብዬ ነው የማምነው።